ባለትዳር ነኝ ወድሻለሁ ስለ ባለትዳር ነኝ አዎ አልሽኝና ስቀልድ መሆን አለበት እንጂ አጂ እሳቸው በርታ አሉኝ አንተ ወደፊት ትልቅ ተዋናይ ትሆናለህ በርታ ሲሉኝ በቃ ጣራውን አየሁት ቅርብ ነው ምንም ቀዳዳ የለውም በቃ እንደዚህ በቃ ተመንጥቂ ወደ ላይ መውጣት አመረ እንደ ርችት በተቆስ እና በቃ ያልኩ አየር ላይ ተገለባብጬ ምናምን ነገር እንትን እኔ እንደው አለች አንዷ እንደዚህ አሳውን እንደዚህ ብድግ አርጌው እንደው የሆነ ለውጥ ነገር ካለው አልበላውም ሰው እንደው ዝም ብሎ ሳያሸት ምን ሳይል ከቶ እንደገና ሲው አዛ ያደርጋል ለካኔ አፍ ያልኩ ምተነፍሰው እናቱ በልቼው አይደለም ጠጥቼው ነው በሾርባ መልክ ነው ገባ ሰላም ጤና ይስጥልን ክብራንና ክብራት ተመልካቾቼ ትዕግስት ግርማ ነኝ ነው ሰከላት ቶክ ሾው ተጀምሯል ዛሬም እንግዲህ የተለያዩ እንግዶችን ወደናንተ ጋር አቀርብላችኋለሁ ስለ ቴክኒኩ አንድ ሞራል አንድ ለቴክኒካችን ዛሬም እንግዲህ የተለያዩ እንግዶችን ወደናንተ ጋር እናቀርብላችኋለን አዝናኝ ቆንጆ ጥፍጥ ያለ ጨዋታዎችን እናንተ ጋር ልናቀርብኛ ዝግጅታችን ጨርሰናል ከናንተ የሚጠበቀው ዝግጁ ናችሁ ሆይ ናችሁ ናላችሁ ሆይ በጣም አሪፍ እንግዲህ ዛሬ እዚህ ብዙ አላቆያችሁ በቃ ወደ እንግዶቼ ሰዓት ላይ ነው በበርካታ ስራዎቹ ታውቁታላችሁ በተለይ በስንቱ ላይ ሁላችሁንም ያስደመመ ያለ በጣም ጎበዝ ተዋናይ ነው ዛሬ እንግዲህ ጋብስኩላችሁ ተስፋዬ ይማምን ነው እኔ ኖር ብዬ ተቀብየዋለሁኝ እንኳን በደና መጣ ተስፍሽዬ እንኳን ደና ቆይሽ በጣም ደስ ብሎኛል እኔም በጣም ደስ ብሎኛል ስላገኘሁ ደስ ብሎኛል አንድ ስራ ላይ ተገናኝተን ነበር ተዝልሻል ወድሻለሁኝ በየስልሽ ግራውንድ ውስጥ ነበር ይቅርታ እኔ ባለትዳር ነኝ ምናምን ስለ አድናቆት ነው በሰራሻችሁ ስራዎች ነው ምናምን ብስልሽ እንደዚህ መጣሽና ልታክፊ ባለትዳር ነኝ ወድሻለሁ ስለ ባለትዳር ነኝ አዎ አልሽኝና ስቀልድ መሆን አለበት እንጂ አጂ ከዛ ልሳም ምናምን በቃ አይኔ አድናቆት ነው እንደዚህ ስታክፊ እኔ ደግሞ ልሳም እስቲ ጉንጬ መስሉ እንደዚህ አቀፍሽኝና ከዛ በኋላ ያው ያንቺ እንትን ሆኜ ነው የሰራሁት የኔ ተላላኪ አይነት ነገር እኔ በላይ ሆኜ አዎ ትልልሽ እንደዚህ ማለት ለምሳሌ ከተበሉና ቀደም እንዲህ ብለሽ ነው በቃ አንተ ስትይ ነበር ነው በመዘና አላርጋት በሚል አይነት መንገድ ነው ካታርጉት ሙዲያስ ከቢ ነበር እንዴ እንትን ጋር አዎ ደረጃ ጋር እኮ ምንም ፈገግ የሚትዩ ነገር የለም አዎ ለማፍታት ማለት ነው ተዋታሎሽ አውቄ ነው እንትን ያልኩት ተመልካቾቼ እንግዲህ ግራ ሊያጋባኝ ነው ተስፍሽ ገና ከመጀመሩ ማለት ነው ስለመጣ በጣም ደስ ብሎኛል እንግዲህ እኔ እናንተ ፊልሙ ርዕስ ታስታውሳለህ ተስፍሽ ትርታ ላይ ተከታታይ የቴሌቪዥን ድራማ ነበርና ትርታ ላይ ተገናኝተን ነበር በጣም አሪፍ ስራ ነበር የነበረው ረጅም ስላልሄደ እንትን አለኝና ዛሬ ተገናኝተን ነበር አሁን ከዛ በኋላ እንግዲህ ያየው ያሉት በስንቱ ላይ ነው በጣም ተወዳጅ ሲትኮም ሆኗል ግን እዛ ላይ እኮ አንቺ በጣም አክቲንግሽ በጣም የሚመስጥ ነበር ወቅ አክቲንግ እኮ ጎበዝ ነኝ አዎ ጎበዝ ነሽ እኮ እሱን እኮ ነው ቀደም እኮ ያልኩሽ እኮ አድናቆት ይበቃ ምናምን በቃ ልክ እኔ አሁን አስፈራሪ አለቃ ምናምን ሆኜ በአብዛኛው አስፈሪ ሆኑ ስራዎች ተሰራሉ ግን ያንቺ ደግሞ ከዚያ የባሰ ነበር እኔን ስታስፈራሪ እኔን አስፈራሪውን እኔ ደግሞ ያው ስሽቆጠቆጥ ነው ይሄን ነገር እንደዚህ ምናምን ሁሉ ነገር በቃ ስታጂ ነገርኩሽ በቃ ሂርበክ ምናምን ነገር ስትይ እሺ ምናምን እና በጣም ጎበዝ ነሽ እኔ ሁሌም የማደንቅሽ ነው ያኔ አጋጣሚውን አግኝቼ ነግሬሻለሁ ዛሬም አመሰግናለሁ አድናቂሽ እንደሆንኩ ልነግርሽ ፈልጋለሁ ማመሰግን ተስፍሽዬ በጣም ነው ማመሰግን እንግዲህ እስቲ ተስፍሽዬ እስቲ እንደገና ከሃን እንድንጀምር ተስፍሽዬ ተወለደ የታደገ ወደ ጥበብ እንዴት ገባ በጊዜ ገባ ከረፈደ ገባ የሚሉትን ነገሮች እንግዲህ እስቲ ብናወራ አዎ ያው እኔ በዛነቴ ነው የመጣሁት ወሎ ውስጥ ነው የተወለድኩት
ግን ያው እዚሁ ነው የተማርኩት ያደግኩት። አባቴ መንግስት ሰራተኛም ስለነበረ ብዙ ጊዜ የተናገርኩት ባሌ ክፍለ ሀገር አጋርፋ ምናምን እንዲሁ ለኔ ደግሞ ለወጣትነት ወጣት ስሆን ደግሞ ያው ሚኒልክ እየተማርኩ ያለሁኝ ብሔራዊ ውትድርና ሄጃለሁ። እዛ ለ2 ዓመት ከምናምን ቆይቻለሁ። እንግዲህ ከዚያ በኋላ ከመጣሁም በኋላ እዚህ ተስፋዬ ሲማጋያ ኮርስ ስልጠና በመውሰድ ወደ ቲያትር ገብቻለሁ። ዋው ይገርማል በጣም ማለት ወደ ውትድርና ሄደ። ለነገሩ ስለ ውትድርና ስለመሄደ ከዴቭ ጃምቦም ጋር እያወራሁ ነበር። አንድ ላይ ነበርን ሁሉ ብሎኝ ነበር። ልክ ነው። ዴቭ ጃምቦ እና እኔ አብረን ነበር። ዳዊት ጉልላት ነው ጃምቦ የሚለው ትንሽ የስራው ነው ግን ዳዊት ጉልላት እሺ እዛ ነበርንና አብረን በጣም የሚገርምሽ ነገር ከሱ የሱንም ነካነካ አድርጌውልኝ ዴቭ ብዙ ልጆች ጋር በዚህ በማህበራዊ ሚዲያ ይገናኛል እና የሆነ እኔ አሁን ቅርብ ጊዜ ነው ሰምቼም የገባሁት ወደ እነሱ ያኔ ከ38 ዓመት በፊት አብረን እዚያ አንድ ቤት ውስጥ አንድ እናት ማህፀን ውስጥ ማለት ነው ከአንድ እናት ማህፀን ይወጣን ማለት ነው። በዚያ ሰዓት ወንድማማቾች ነን፣ ክፋት የለም ምናምን በጣም ብዙ ነገሮች የሌሉበት ክፉ ነገሮች የሌሉበት ነበረ። ያ የኛ አራተኛ ዙር የሚባለው በተለይ አንድ አካባቢ ላይ የነበርነው ልጆችና ዛሬ የሚገርምሽ በመላው ዓለም ላይ እየተፈላለጉ አሁን ማህበር ለማቋቋም ችለዋል። የዛኔ በውትድርና አብረው የነበሩ ልጆች አሁን በተለይ አንዱ ዳንኤል የሚባል ልጅ ነው። ዳንኤል ከአውስትራሊያ ነው መጥቷል እዚህ እና በፊት እንዳው እንደሰማሁት ከአሜሪካንም የመጡ ልጆች ነበሩ። እስኪ እንገናኝ ማህበር እንመስርትና በክፉም በደግ ነገር እንረዳዳ ብለው ጀምረውት ነበረ። ያው እኔ በተለያየ ቀረጻ ምክንያት ስላልመጣሁላቸው ምናምን አሁን ጠንክረው ይዘው እንግዲህ ወደ ምስረታው ኦሬዲ በቃ ምስረታው ላይ ደርሰዋል። አሁን በይፋ መመስረቱንና ጋዜጣዊ መግለጫ መስጠቱ ላይ አካባቢ ላይ ደርሰዋል። ብቻ በጣም ጠንካሮች ናቸው። እኔም ወደዚያ ግሩፕ ውስጥ ገብቻለሁ። አላማው ደግሞ የተቸገሩ ካሉ ከዛሬ 38 ዓመት በፊት እንደ እናቱ ልጅ እንደ አባቱ ልጅ ያየው የነበረው እዚያ አብሮት የነበረው ወታደር ዛሬ ችግር ላይ ያለ ካለ እሱን እንርዳው። የተቸገረ ካለ ደግሞ ጥሩ ኑሮ እየኖረ ያለ በአጋጣሚ በህይወት መስመር መበላሸት ያልሆነ ነገር ውስጥ ካለ ደግሞ እሱን ደግሞ አውጥተን ጥሩ ነገር ላይ እናድርሰው። ልጆችም ካሉት ሞቶም ከሆነ ልጆቹን ፈልገን እናገኝና እስኪ እንርዳቸው የሚል ነገር ነው። እንዲያውም ባለፈው አሁን ለመቄዶንያ ሁሉ ገንዘብ ተዋቶ ሁሉ ዴቭ ጃምቦ ነው ይዞ ሄዶ እሱ የሆነ ቡድን ይዞ ሄዶ ብር ሰጥቷል። እንደዚህ አይነት ነገሮችን ለማድረግ ነው አሁን አላማው። ሌላ ነገር የለውም። የፖለቲካ አላማ ሌላ ነገር የለውም። ብቻ የተቸገሩ ወገኖችን መርዳት። ልክ እንደ መቄዶንያ አይነት ድርጅትም ካለ ከሱ ጎን ሆኖ ገንዘብ አዋጥቶ ለሱ መስጠት፣ ችግረኞች ካሉ እንዲያነሷቸው እነሱ አድርጎ ለነዚያ ሰዎች እርዳታ መስጠት የሚሉ ነገሮች ናቸው አሁን እየተሰራባቸው ያሉት። በዚህ በውትድርና ላይ አብራቸው ነበር አብረን የነበር ልጆች እኔም የሚገርም ከ38 ዓመት በኋላ ነው ዴቭ ጋር ራሱ በስልክ ነው በአብዛኛው የምንገናኘው። ለ2 ለ3 ዓመትም ሳንገናኝ የምንቀርበት ሁኔታ አለ። ዛሬ ግን በየቀኑ እየተገናኘን ነው በዚህ ጉዳይ ላይ ማለት ነው። እና በጣም ጥሩ ሰዎች አሉ። አብረው ያሉ አንድ ሻለቃ አበበ የሚባል አለ። በቃ ይሄን ነገር እየሰሩ ያሉ ወንድማገኝ አርቲስት ወንድማገኝ የብሔራዊ የአገር ፍቅር ክራር የሚጫወት የነበረ ነው አሉ። እንግዲህ እዛ አሁን አብረውን የነበሩ እነ ግርማ ደገፋ እነ ደረጀ ደገፉ እንደዚህ ታላላቅ ታዋቂ ሰዎች አሁን ሁሉ እዛ የነበሩ አሉ። እነሱን ሁሉ ማሰባሰብ ነው የተፈለገው። እንግዲህ ይገርማል። እስኪ ወደ ጥበቡ እንዴት ገባ? ስለ ውትድርናው የነበረ ህይወት ማትረሳቸው አጋጣሚ ካለ ወደ ኋላ ላይ የምናነሳው ይሆናል። ወደ ጥበብ እንዴት ገባ? ወደ ጥበብ እንግዲህ ጥሪ ነው እና ምንድነው ያው እዚህ ሚኒልክ እየተማርኩኝ እንትን ድሮ ሰሚ እንደሆነ ለገዳዲ ሬዲዮ ጣቢያ የሚባል ነበር የትምህርት ሬዲዮ። በቃ እዛ ቤት የቤት ሬዲዮ አለ። እሱን ጆሮ ስር ለጥፌ ነው ጥያቄና መልስ ምናምን ማዳምጠው ምናምንና ጋዜጠኛ የመሆን
ፍላጎት ሁሉ ነበረኝ እና ያው ካደኩ በኋላ ሚኒልክ እየተማርኩኝ ደረጀ ኃይሌ የሰንጋተራው ማለት ነው ደረጀ ኮሜዲያኑ እሺ እሱ ጋር ደግሞ ተቀራረብን ጓደኛዬ ሆነና ይጽፋል የሚጽፋቸው ጽሁፎች ሁሉ በጣም ደስ ይሉኛል ለለገዳዲ ይሰጣል ለአዲስ ዘመን ጋዜጣ ኢትዮጵያ ለዛሬ ኢትዮጵያ ጋዜጣ ይሰጣል ምናምን ተነሳሳውና እኔም ግጥም ምናምን መጻፍ ጀመርኩ የትምህርት ቤት ከዛ በኋላ ደግሞ ያኛው ደረጀ ኃይሌ ዘብቅሎ ቤት እሱም ደግሞ እኔም ጽሁፍ ስሰጥ እዛ እንትን አገኘዋለሁኝ አንድ ቀን ጽሁፍ ልሰጥ ነው እሱንም አገኘሁት እንትና ብራና ሰላም በቃ ከዛ በኋላ እኔ ውስጥ ጋዜጠኛ የመሆን ፍላጎቱ እንትን አለ በዚህ አጋጣሚ ለለገዳዲም ለዛሬ ኢትዮጵያ ምናምን እንደዚህ እየሰጠው ያለው ያው ብሔራዊ ውትድርና ሄድን እዚያ ያለሁኝ ሁሉ ለአዲስ ዘመን ጋዜጣና ለዛሬ ኢትዮጵያ ጽሁፍ ልክ ነበረ እና እዛ ያለው ያን እንደዚህ የጋዜጠኝነት ኮርስ ወሰድኩኝ ስልጠና ማለት ነው ከተመረቅን በኋላ የጋዜጠኝነት ስልጠና ከወሰድን በኋላ እዛው ተመደብኩኝ ፒኤ ሲስተም ማለት ነው የጊቢው እንትን ምንድነው የሚባለው ሚኒ ሚዲያ ነው የሚባለው በቃ በጋዜጠኝነት እዛ ተመደብኩ የፕሮግራም አዘጋጅና አቅራቢ ሆንኩኝ ማታ በቃ እንትን ለቃለሁ ዘፈን ምናምን የራሴን ጽሁፎችን ግጥሞችን አንዳንድ ነገሮችንም ከጋዜጣም ላይ የማገኘው ጧጧ ዜና አቀርባለሁ እንዲህ እያልኩ እዛ እንትን አልኩ እንደውም ባለፈው ሬዲዮ ላይም ተናግሬያለሁ እዛ ግቢ ውስጥ እናቴን አፈቅሽኝ የሚል ዘፈን እና የኬኔዲ መንገሻ አንድ ነኝ አጋር ዘመድ የለኝ ነው ምናምን ዘፈን እንዳልከፍት ሁሉ ተከልክዬ ነበር ወታደሩ ያለቀሰ እናቴን አፈቅሽኝ ሲከፈት ያለቅሳል በቃ ጥግጥ ይዞ ያለቅሳል አይ እናትን ነገር ታውቂዋለሽ አይደል አንድ ነኝ ዘመድ ወገን የለኝ ነው ምናምን እሱም ሲከፈት እንደገና ደግሞ ጥጉን ይዞ ያለቅሳል በቃ ምክንያቱም ብቸኝነት ነው የሚሰማው እዛ ብቻውን የሆነ ነው የሚመስለው እና ግን በኋላ ላይ እየለመደው ሲሄድ የግድ ብቻውን ሆኖ ምንም ሊፈጥር እንደማይችል ስለሚያውቀው አብሮነቱን ይላመደዋል እና በዚህ ያን አስታውሳለሁ ከዚያ ከመጣው በኋላ ነው ኢትዮጵያ ሬዲዮ እንትን ጀመርኩኝ ዳሪዮስ ሞዲና አረጋ ወልደ ቂርቆስ በሚባሉ ጋዜጠኞች ወዳጆቼ ነበሩ በእነሱ አማካኝነት ቅዳሜ ወጣቶች ፕሮግራም ላይ የራሴን ጽሁፎች እያቀረብኩ ብርሃኑ ገብረ ማርያም አስካለ ተስፋዬና አክሊሉ ጠፋ አሁንም ቅርብ ጊዜ አግኝቼው ነበር አክሊሉ ደቱ ከነሱ ጋር ቅዳሜ ወጣቶች ፕሮግራም ያየር ሰዓት ሰጡኝ እነሱ ጋር እየሰራው ምናምን እያለሁ ነው ተስፋዬ ሲማጋ ኮርስ እንዳለ ሰማው ነው ከዛ በፊት አቶ ጌታቸው ደባልቄ ድምጼን ሰምተው ጠሩኝ እንትን ለቴድሮስ ቲያትር ቴድሮስ ቲያትር ላይ ጠሩኝ ያንን ልጅ በቃ ድምጹ እንደዚህ የሰማሁት ቅዳሜ ወጣቶች ፕሮግራም ላይ የመነባነብ የሚያቀርበው ምናምን ብለው አስጠሩኝ ሰለሞን ሙላትና ተስፋዬ ገብረሃና ነበሩ የጠሩኝ ከዛ ሄድኩኝ እሳቸው የፈለጉት ለምን እንደሆነ ታውቂያለሽ እንጂ ሽላላና ቀረርቶ እኔ ደግሞ በህይወቴ ብየውም ማላውቀው ነው ከመስማት በስተቀር እና በቃ ብሔራዊ ቲያትር መድረኩን ታውቂዋለሽ እዛ ጋር እንትን አሉና በል እንግዲህ አሉ ምን ልበል በል እንግዲህ ከዚህ እዛ ነው እየፎከርክ እያቀራራህ በቃ ተመላለስበታል ምኑን መድረኩን ተመላለስበታል ምን ብዬ አራጎራው አራሻለ ባንዳያ ዘራፍ ምናምን እያልካለ ጋሽ ጌቾ እኔ እንደዚህ ብዬ አላውቅም ሲባል ሰምቼ ነው እንደዚህ አይነት ነገር ፎክሬም ሸልዬም አላውቅም በቃ ድምጽ እንትኔ የኔ ጉሮሮ ለዘፈን ነገር ለዚህ ነገር አይሆንም ምንም ነገር አይሆንም በቃ ወይኔ በቃ በጣም እንትናል በነገራችን ላይ ዓለም ነሐሴ እንደዚሁ የሽማግሌ ድምጽ አርጌ ጩውት እየሰራሁኝ ሰማና እዛ አቡነ ጴጥሮስ ይያለ ማለት ነው ኢትዮጵያ ሬዲዮ መቶ ስቱዲዮ መቶ ስማ ይሄን ድምጽህን ዝፈንበት እንጂ እንደዚህ እንደ ሽማግሌ አታነፋንፍበት ምናምን ነገር አለኝ አትነፋንፍበት አለ ለዘፈን የሚሆን ነገር ይመስላቸው ነበር ግን አይሆንም የኔ ድምጽ በቃ ለዘፈን የተረገመ ነው አይሆንም ድምጽ ለዘፈን የተረገመ ነው በቃ እና በጣም ደነገጡ በቃ እንግዲህ ኮረሱን አሉኝ እዛው እነሱ ጋር ኮረሱኝ ያለው አጋጣሚ ሰለሞን ሙላት በህመም ይሁን በምናምን አንድ ስቴጅ ሲቀርባቸው ወዲያው ነው ሰለሞን ሙላትን እንትን ነው የሰጡኝ ለኔ እንዳጠና ደጃዝማች በለጠ የሚለው በቃ ሰጡኝ ያኔ ደግሞ ይገርነን ቶሎ ይሁን ነገር ይዘሽ ቶሎ ራስሽን ማውጣት ምናምን ነገር ነው የምትፈልጊው እንጂ
ስለሌላ ነገር ለካ እኔ እሺ ብዬ መቀበል አልነበረብኝም። በነበረው ሁኔታ ለምን ደስ አይላቸውም። አሁን ሰለሞን ሙላት በጣም ጓደኛዬ የነበረ ሰው ነው ምናምን የእሱ ስራ ነው የተሰጠኝ እና እምቢ ማለት ነበረብኝ። ለካ እኔ አላወቅኩም። እምቢ በልም ያለኝ ሰው የለም አልነገሩኝም። እሺ ብዬ ላፍ አድርጌ በቃ እዛ ፏዮ ላይ እቺ በካፌዋ እንደዚህ ወደ ውስጥ ገብተሻለች እዛች ጋር ገባሁልሽና ላፍ አደረኩት በቃ። አሁን እሳቸው መቼም ማክሰኞ ነው የቀረው፣ ሮብ ዕለት ነው ጠርቶ የሰጡኝ እሱን እንትን እኔ ሐሙስ በቃ ጨርሻለሁ። በቃ አንድ ፔጅ የምትሆናት በግጥም ነው በቃ ጨርሻለሁ። ለምን መሰለሽ ራሴን ማውጣት ስለምፈልግ ነው። ለካ ክልክል ነው የሌላን ሰው ክልክል አይደለም ነገር ክልክል ነው። በእንትኑ ይሄ በህግ የጸደቀ ባይሆንም ለምሳሌ አንቺ ስራ ሌላ ሰው አለ እኮ ሜን ካስትና ደብል ካስት የሚባል የለም። እንደዛ የለም ነበር በዛ ሰዓት ሜን ካስት ናቸው በሙሉ የነበርነው። ሌሎቻችን ኮረስ ነን። የአንድ ቁምጣና የሆነ ነጭ ካኪ ለብሰን የጣሊያን ወታደር እንሆናለን። እንደገና ደግሞ ወደ ባክስቴጅ እንገባና ደግሞ የሚኒሊክን ደግሞ ይሄ ማን ነው የአፄ ቴዎድሮስን ደግሞ ነጭ ሱሪና ነጭ እንትን ለብሰን ደግሞ ጎራዴ ምናምን ይዘን እንመጣለን እንጂ ደብል ካስት የሚባል ደብል ካስት ተብሎ አምነውበት ቢያደርጉንማ ጥሩ ነበር፣ ግን አልተደረገም። ያው ያ ስራ ሌሎች ከአቶ ጌታቸው ደባልቄ ጋር ብዙ ያጠናኋቸው ስራዎች ነበሩ። ለምሳሌ እኩለ ሌሊት የሚል የእሳቸው ስራ የመድረክ ስራ ያኛው መጀመሪያ እንዴት ሆነልህ? ይሄኛውንማ በቃ ሰራሁት። እሺ የሚገርምሽ ነገር ልክ እሱን ስራ ተሰጠኝና ስቴጅ ላይ እኔ አለማመድሃለሁ ነበር ያሉኝ። በቃ አጥንቼዋለሁ። እንዳጥናሁት እዛ ፏዮ ላይ ሰሙት። በቃ ቀጥታ ወደ ስቴጅ ግባ ነው ያሉኝ። ሳትለማመድ አልተለማመድኩም። ልክ ስገባለች በዚህ በኩል ጫፍ ላይ ሲራክ ታደሰ አለ እና ውላቸው ደጀኔ አሉ። እዚህ ጋር ደግሞ የንግስቲቷ አሁን ረሷቸው ትልልቁ ሽማግሌዎቹ አክተሮች አሉ። ንግስቲቷ ወይዘሮ አስከላ ምንሻዋ ወንበር ላይ ቁጭ ብለው እስኪ መላክተኛ መጥቷል ምናምን ነገር ተብሎ ነው። እስኪ አንተ ምንድነው የተፈጠረው ምናምን ብለው ሲጠይቁኝ ትላንት ለአባቴ እንደነገርኳቸው ስል ሲራክ ለካ ያን ወሬ እኔ ነኝ በህልም ያየሁ ብሎ ነው ምናምን ነገር ብቻ አውርቶላቸዋል ለንግስቲቷ። እሺ ገባ እኔ ነገርኩትን አውርቷልና ብሎ እኔ ነው ዝም በለ ማለት ነው። ከዛ እኔ የተናገርኩ ሲራክ ሲል ልክ አይደለህም ብሎኝ ነው እንደ ብዬ ገደል ገባውልሽ በዛው። በዚህ በቃ ተይው ላብ እንደዚያ የራስሽ ላብ እንደዚያ እንደ ፍል ውሃ ሲያቃጥል ለመጀመሪያ ጊዜ ነው እኔ። እሺ የፈላው እንደ ፈላው በጀርባ የለቀቁብኝ ነው መሰለኝ። ቀድመ ገብተህ ነው ወይስ ምንድነው? ገና ምን ነው አይደለም ነው ያ ነው በቃ ሲል እኔ ትቼው እኔ አይደለም የነገርኩህ አይነት ነገር ስሜት አሳይቼው ታሪኩን መቀጠል ነበረብኝ። አሁን ይሄን ነገር እኔ ልብ አላልኩትም እንትን አላልኩም፣ አልተነገረኝም። ከሱ ጋር ከሲራክ ጋር አልሰራነውም። እሺ ጋሽ ጌታቸው በቃ ተማምነው ብቻ ግባ ነው ያሉኝ። ስገባ ስቴጅ ላይ እጅ ነሳው ምን አልኩና ትላንት ለአባቴ እንደነገርኳቸው እርግጥ ነው ነገሩ ድል ማለት ሲል ተሳስቼ ነው ማለት ነው። በቃ ተርበተበትኩ። ወጣት ጨረስከው? ምን እዛው ጋር ቆምኩኝና በዛን ጊዜ ምን አለ መሰለኝ መጋረጃ አለ አይደለም፣ በቀኝ በኩል ያለ መጋረጃ ጋር ፕሮንተር ይጠብቅሻል። የራሳችን ጓደኞች መጽሐፍ አለ። ከጠፋብሽ ጆሮሽን ብቻ ነው ጣል የምታደርጊው ወደ እንትኑ። መደነባበር የለም። እንደዚህ እንትን ስትል በቃ ሲል ነብዩ ስሙ ጠፋኝ። እስከ ቅርብ ጊዜ ስሙን ማስታውሰው ነው። ነብዩ የሚባል ቀይ ልጅ ነው። አባቱ የሲኒማ ራስ እንትን ነበር፣ ተዋናይ የነበረ ነው። እሱ አብረን ነው የምሰራው እዚያ ላይና ወዲያውኑ ሲነግረኝ በቃ ጆሮ ይጥልቅ አለ። ቀጠልኩት በቃ ቀጠልኩኝ። ከዚያ በኋላ ሲራክም መሳሉን አቆመ። አወቅሽ አይደል? ሲራክ ታደሰ መሳሉን አቆመ። ጨርሼ እጅ ነሳሁና በቃ ሄዱታ ምናምን ነገር ሲሉኝ ነው ወጣው። ተሸብልዬ ወጣው። በቃ ድምር ብሎ ተሸብልዬ ደስ ይላል። በቃ ተርበት ብቻ አለሁ። ከዛ ለካ አላወኩኝም። እኔ ጋሽ ጸጋዬ ገብረመድህን እዚያ ነበሩ። እኔ አላወኩኝም፣ አላየኋቸውም ምናምን እና ከዛ ተሳሳትኩ። ዛሬ በቃ ሲራክም ይሰድበኛል ምናምን። ሲራክ ደግሞ ሰው ሲሳሳት አይወድም። በቃ ይሳደባል። በግልጽ ነው የሚሳደበው እና በቃ ሌሎቹ ሲሳደቡ ላይ አይቼዋለሁ። እንደዚህ ታደርጋለህ? ምንድነው አንጀት የለህም እንዴ? ምንድነው በልተህ የመጣው እንዴ?
ነው በደንብ አውጣው ከሆድ አውጣው እንዴ ተዋናይ ከሆዱ ነው የሚያወጣው ንግግሩ ከሆዱ ነው የሚያወጣው ምናምን ያለ ተሳደብ ስለምሰበው ያው እስከሚሰድበኝ ነው የምጠብቀው የነበረው እና መጣ ገባ ዝም ብሎ ነው የሄደው ተናዶብኛል ማለት ነው አልኩኝና ደግሞ ሌላ ሐሳብሽ ከዛ እንደገና አለቀ ስራው አለቀ እኔ እንትን ያለው ያንን ሰርቼ ደግሞ እኮ የጣሊያን ወታደር ሆኜ ገባለሁ ደግሞ ኮረስ የጣሊያኑን ልብስ ቀይሬ በቃ እንደገና ደግሞ የሱና ለብስና ደግሞ ወታደሩን ሆናለሁ ደግሞ የቲጌት ወታደር እንደዚህ እንትን ስል ያው ስራው አለቀ ከዛ ከገቡ በኋላ ጸጋይ ገብረመድህን ናቸው አሉ መጡና እንደዚህ ጨብጠው ወይዘሮ አመነሸዋን አስካለ አመነሸዋን ጨበጡ ምናምንና ወይ የታል ደጃዝማች በለጠ ሆኖ የሰራው ሲሉ ያው እዛ ጋር ያው አንተ ጋር ጸጋይ ይፈልጉሃል ምናምን ሲሉ በቃ እሳቸውም በቃ ይናገሩ በቃ እኔ ማበዴ ነው ምናምን ነገር የሚል ነገር ነው ገባሽ እሳቸው ቢሰድቡኝ አሁን በዚያ ሰዓት ድጋሚ ተዋናይ ልሆን ወደ ጥበባት ተመለስ አልመለስም እሺ አይ አልተመለስኩም እኮ በዛው በሌላ ምክንያት ወጥቼ አልተመለስኩም እኮ እንዴት እንደወጣ ትነግረኛለሽ እና ልክ እሳቸው በርታ አሉኝ አንተ ወደፊት ትልቅ ተዋናይ ትሆናለህ በርታ ሲሉኝ በቃ ጣራውን አየሁት ቅርብ ነው ምንም ቀዳዳ የለውም በቃ እንደዚህ በቃ ተመንጥቂ ወደ ላይ መውጣት አማረ እንደ ርችት ብትተኮስ እና በቃ ያልኩ አየር ላይ ተገለባብጬ ምናምን ነገር እንትን ብል ገባሽ በዚያን ጊዜ በጋሽ ጸጋይ ገብረመድህን መወደስ መደነቅ ማለት ትልቅ ስጦታ ነው በቃ ከፈጣሪ ቀጥለው እኮ አርቱ ላይ እሳቸው ናቸው በሩ እንግዲህ ቲያትሩ ላይ በቃ የሚፈሩ ምንም ቢሉ እና ስለሳቸው ስም ነው ገኖ የሚነገረው ስክሪፕት አይተው እኮ በቃ ልክ አቋምሽን ስክሪፕትሽን የሚያውቁት አቋምሽን አይተው ነው የሚባለው ስሰማ የነበረው እና እጃቸው ረጃጅሞች ናቸው ቀጫጭን ናቸው በርታ ትልቅ ተዋናይ ትሆናለች ሲሉ በቃ ምን አባቴ ልሆን አልኩሽ በቃ አልገለባበጥ ነገር እዛ ዘልዬን ደግሞ አቀፍ ያልሰማቸው ነገር ደንግጫለሁ መጀመሪያ እና እንደዚህ እሳቸው ተናሉኝ በቃ ከዛ በኋላ ኩራት መጣች እሺ አረ በለው ኩራት እዛ አረ በለው ከኔ ውጭ ማን እንደዚህ እዛ ተዋናይ ነኝ ምናምን ነገር ጸጋይ ገብረመድህን መቼ ጨበጡት እኔ ነኝ በቃ አሁንና በዚህ አጋጣሚ ተስፋዬ ሲማ አሊ ሰላሙ የሚባል ጓደኛዬ ነበርና እሱ ጋር ቆይተ ምናምን ተስፋዬ ሲማ ጋር እየተማርን ነበር ተስፋዬ ሲማ ባህሪው ብዙ ጊዜ የምናገረው እንደዚህ በሩን ተማሪዎቹ ገብተው ከኋላው እሱ በሩን ይዞት ከኋላው ስትመጪ አያስገባሽም ደርሻለሁኝ እኮ ብላ በቃ እሱ ገብቷል አንድ እግሩ ቀድሞ አንቺ ሁለቱንም እግሩን ቀድመሽው ብትገቢ ነይ አንድ እግሬ ቀድሞሻል ነው የሚልሽ ያስወጣል እና ተስፋዬ ሲማ ልክ እየገባ ያየሁት ነው ገባን ቀድመን ልክ በሩ ጋር ሲደርስ ሮጭ ገብቼ ገባሁኝ አሊ ሰላሙ ገባ አሊ ሰላሙ ወጣለው አንተ አልታየህም አይቶኝ ወይ ጉድ ተስፋዬ ሲማ በዛ ሰዓት አሁን እንጃ እንጂ በዚህም አይናለው በጠቅላላ ጀርባውም ፊት ለፊቱም አይን ብቻ ነው አላየኝም ብለሽ ያላልሽውን ነገር የታይተኝ ትላንትና የት ነበርክ እንዲህ ቦታ ላይ ይልሽ የት ነበርክ ምናምን ዝበል ምናምን አላየኝም ብለሽ አንቺ ተደብቀሽ በቃ ያያልሱ እና አሊ ሰላሙን ጣለው ወጣና እስኪ አንድ ያጠናኸውን ተው ሲለው ገራፊው ገብርዬ ነው የሚል ነገር ነው እንደውተው እሱ አለና እንት ሲል ብቻ ይሆን ነገር ሆነ በስማማ ሰው ገባለው በቃ እሱ የሆነ ላይ የሚያስጠላ ነገር ገባለው ተስፋ ይውጣልኝ እሺ አልኩኝ ወጣው እንደዚህ ጠረጴዛ ላይ ፓስታ ማለት ነው ፓስታ ብላለች ጠረጴዛ እንደዚህ አለች ለፓስታ ደግሞ ምንድነው መርካቶ እኮ ፓስታ ስንበላል ፓስታ በእንጀራ ምናምን ነገር ብዙ ነገር አለ ምግብና እንደዚህ አልኩኝ ሹካውን ማይም አላስተማረንም እንግዲህ አልተማርኩም ሹካውን እንደዚህ አልኩኝ እያየ ነው ተመልከቱት ምናምን አላቸው ማይም ነው የምትሰራው ማይም ነው እኔ ማይም የሚባለው ነገር አልተማርኩትም እሺ እኔ ፓስታ ብላ ነው ያለኝ አይደል በቃ እንደዚህ ያን ነገር ወይ አስተምሮ እኮ ማይም እንዲህ ነው ወይ በድምጽ እንደዚህ ነው ምናምን ነገር ምናምን ራሱ የድምጽ እንኳን ንግግር ማይም አይደለም በዚያ ሰዓት እኔ ማቀው ሳልማር በፊት ማለት ነው ፓስታ ቁጥሬ ነው ደግሞ ያልኩ ነው እንዳረኩና እንደዛ አያችሁት አላቸው አዎ አሉ በስማ እንትኑ ሹካው በማጅራቱ ወጣል አለም እንደዚህ ላካ ያውልሽ እዚህ ጋርም እያየ ነው ሹካው እንደዚህ መመጠን አለብኝ እንደዚህ ማድረግ ነበረብኝ መሰለኝ እዚህ ጋር ያረኩት በስማ ሹካው በማጅራቱ ወጣ ምናምን አለ ጠቅላላ ሳቁ እንግዲህ ዛሬ ትልልቅ ብለሽ የምትያቸው ተዋናዮች ምናምን የነበሩበት ነው እና በጣም ሳቁብኝ
እኔ ደግሞ ሰው እንዲስቅብኝ አልፈልግም ስሳሳት ከተሳሳቱት ነገር እንዳርም ቢነገረኝ ነው እንጂ ደስ የሚለኝ እንዴ እንዳለ ክላሱ ወደ 60 ተማሪ ነን ምናምን እኮ ነው በደንብ ነው የሳቁት በስማም ሹካው በማጅራቱ ወጣ ምናምን ይላል በሙሉ ሳቁ በቃ ከነገ ጀምረህ አትምጣ ነኝ ሲለኝ የጋሽ ጸጋዬ ንግግር እዚህ ጋር የገባችው እብሪቷ ትዝ አለች እንዲያውም ከዛሬ ጀምሮ አልመጣም እየወጣው ለፈተና ልንመረቅ 15 ቀን እንደዚህ ይቀርናል 10 ቀን ምናምን ይቀርናል ጥዬው ሄድኩኝ በቃ ከዛ በኋላ እኔ ትልቅ ተዋናይ እንደሆንኩኝ ነው እያሰብኩኝ የሚሄደው በቃ በአውቶቡስም አልሄድኩም ያኔ አውቶቡስ ነው ምናምን በአውቶቡስ አይደለም እንትን ነው የራሴን ጉራ እያዳመጥኩኝ በእግሬ በርካቱ ድረስ የራሴን ጉራ እያዳመጥኩ ለራሴ ጉራዬን እየነገርኩት ነው የሄድኩ በቃ በማዘጋጃ ቤት ምናምን አድርጌ ምናምን በጊዮርጊስ አድርጌ መርካቶ ሄድኩ እና ሶስተኛው ቀን ነው ብሔራዊ ቲያትር ስንገናኝ እና አለኝ ከራስ ከተስፍሽ ጋር ከዛ እና ሲለኝ አንደኛ ያው ደረቴን እንዳልደፋ አስተማሪ ነው አቤት ምናምን ብዬ ተነስቼ ሄድኩኝና ቁጭ በል አለኝ አጠገቡ ቁጭ አልኩ ቁጭ በል ሲለኝ ሁሉ እኔ ራሴ ሳቄ እየመጣ ነው ገባሽ ትልቅ ተዋናይ ነኝ እኔ በቃ እንዴ ለኔ ትልቅ ተብያለሁ እኮ እኔ ገባሽ በቃ እና ምናምን ሲለኝ አያውቅም እንዴ ሰውዬ ብላ ጎበዝ እንደሆንኩ ጎበዝ እንደተባልኩ በቃ ጀግና በቃ አለ የተባልኩኝ እኔ ወጋየሁን ምተካ አድርጌ ነው ራሴን በቃ እንትን ያልኩት እና አንተ ትናንትና ለምን ወጥተህ ሄድክ እንደዚያ ሆነ አለኝ እንዴ ከዛሬ ጀምረህ እንዳትመጣ ከነገ ጀምረህ እንዳትመጣ አይደል እንዴ አልከኝ ምናምን አልኩ እንዴ እና ብለህስ እንዲያውም እንደዚያም ብለህ ይቅርታ ምናምን ብለህ ማለት አለብህ እንጂ እንዴት ጥለት ሄዳለህ እንዴ በቃ ትምጣ ስትለኝ ሄድኩኝ ምናምን አልኩት እና ደግሞ ፓስታ እንደው መብላት የማልችል ከሆነ እኔ ጥበብ ራሷ ከመድረክ ገፍትራ ትጣለኝ በቃ ፓስታ አልበላህም ብለህ አይደል ያባረርክኝ ራሷ ጥበብ ገፍትራ ትጣለኝ አልኩት ከዛ አየህ ተስፋዬ አንተ ተዋናይ መሆን አትችልም አለኝ ለምን ጋር ተዋናይ ትሆናለህ ብለውኝ አንተ እንደገና ተዋናይ ትሆን ትላለህ ነገር ከይዛኔ አዎ በቃ እሳቸው ተዋናይ ትሆናለህ ብለውኝ አንተ ደግሞ ተዋናይ ትሆን ትላለህ እንዴ ምናምን አልኩ ከዛ ትዕግስት የለህም አለኝ ትዕግስት ተዋናይ ለመሆን በጣም ትዕግስተኛ መሆን ያስፈልጋል ትዕግስት ያስፈልጋል አንተ ደግሞ ችኩል ነህ በየው አሁን ብቻ በቃ ከመጀመሪያው ጀምረም ሳይ ችኩል ነገር ነህ እና እንደዚህ አይነት ነገር አትቸኩል ለመወሰን አትቸኩል ስለዚህ አንተ ተዋናይ መሆን የምትፈልግ ከሆነ ትዕግስተኛ መሆን አለብህ ራስን ዝቅ ማድረግ አለብህ ከሁሉም በላይ ሆናለሁ እኔ ያኔ ምንድነው መሰለህ ግጥም እጽፋለሁ ሬዲዮ ምናምን እሰራለሁ ሰው በላይ ልሆነው እኮ አይደለም ግን እየጻፍኩኝ የማወጣቸው ሬዲዮ ላይ የምሰራቸው ነገሮች ምናልባት ከተማሪዎቹ በላይ ያረገኝ ነገር መስሎ ታይቶት ከሆነ አላውቅም የምሰራው ነገር ስለዚህ ጥሩ አይደለም እንደዚህ የምትሆነው ናና ትምህርት ቀጥል 10 ቀን ነው የቀረህ ሰርቲፊኬት ውሰድ አለኝ እሺ አልኩት ግን አልሄድኩም በቃ እኔ ተመሰከረልኝ ተዋናይ ወረቀት ኖረኝ አልኖረኝ ምንም አይሰራልኝም ብዬ በቃ በዛው ቀራው በዛው አጋጣሚ ቴዎድሮስ ቴዎድሮስ ቲያትር ላይ እየሰራሁ ነበረ በጣም የሚገርምሽ ወጣት ነኝ ልጅ ነኝ አስካለ ተስፋዬ እቅፍ አድርጋ እንደ ልጇ እንደ እምባይን እስከምትጠርግ ድረስ ብርሃኑ ገብረ ማርያም አክሊሉ ደቱ በቃ እዛ ስቱዲዮ ውስጥ አልቅሻለሁ በቃ እነሱ እንደዚህ ተሰርቶብናል ብለው ሲሉ እዚህ ቤት ቲያትር ሬዲዮ ላይ የኛ ነው ተብሎ ቀርቦ ከቀረበ ይውጡና ያቀርቡ ምናምን ነገር አሉ በቃ ተጨናነቃሉ በቃ በዛው ተውኩት እኔ ስራውን በቃ ተውኩት ወደ መርካቶ ገባሁኝ መርካቶ የራሴን ስራ እየሰራሁ ዛሬ ያንኑ ስራ አሳድጌ የራሴ የትራንስፖርት ድርጅት አለኝ ምንድነው የጀመርከው የትራንስፖርት እልሁ ገፍትሮ የገባህበት እንግዲህ ለ10 አመት ጋዜጣ ላይ ብቻ ጽሁፎች ይጻፍኩኝ የተለየ አንድ ሰው የጋዜጣ የግል ጋዜጦች እንትን ብሏል ነበር የውስጤን እንትን ለማውጣት ነው ካርቱ ጋር ያለኝ አታችመንት ምንም ሊለቀኝ የቻለ ነገር ስላልሆነ ጋዜጣ ላይ ግጥሞች ጽፋለሁ የተለያዩ ጽሁፎችን ታሪኮችን ፈጥርና ጽፋለሁ ቃል ኪዳን የሚባል ጋዜጣ ነበረ ሌሎች የፍቅር ታሪኮችን ያው እነዚህ እየፈጠርኩኝ ምናምን እየጻፍኩ እዛ ጋር በዚህ ሁኔታ ላይ እያለሁ በአጋጣሚ ከቤት ሲወጣ ምን አየሁ መሰለሽ አስፋልት ላይ ግንድ ላይ ማስታወቂያ ተለጥፎ ለቲያትር ስልጠና ፈላጊዎች የሚል እሺ በሪ ላይ ነው መጥተው ይለጠፉትና
ይሄን ነገር ፈልገው ነበር እንደገና ያንን ስልጠናዬን ምናምን የነበረውን ነገር ላለመርሳት በቃ ለማስታወስ ፈልገው ነበርና በዛ አጋጣሚ እንትና የነ ኢሳማ በሻ ግሩፕ ነበርና ሰለሞን ሙሄ ኢሳማ በሻ እነሱ ነበሩ ስልጠናውን የሚሰጡት ሄድኩኝ ተረፈ በጋሻው የሚባለ ያው ጓደኛሞች ነበሩ መሰለኝ ተረፈ በጋሻው እንደውም ከኔ በኋላ የተስፋዬ ሲማ ተማሪ የነበረ ነው በኋላ አስተማሪ የሆነ ማለት ነው እነሱ ጋር ስልጠናውን ወሰድኩ ስልጠናውን እየወሰድኩኝ የኢሳማ በሻ ግለምን የሚል የመጀመሪያ ስራው እዛ ላይ ካስት አደረጉኝ ማለት ጫካ መሮጥ ነው ያው ትንታየው እዛ ላይ ከዛ ቀጥሎ ደግሞ ሰለሞን ሙሄና ሶፊያ መሐመድ ደግሞ የሰሩት ሀረግ የሚል ፊልም እዛ ላይ አንድ የመንደር ሐኪም አድርገው ካስት አደረጉኝ በብቃት ተወጣው ከዛ በኋላ ግርማ በቀለ ከምሲ ራክማኖቭ 6 ኪሎ እንደነበረ ማለት ነው የሲኦል ሙሽሮች የሚል ቲያትር ነበረ ወደ ፊልም ተቀይሮ እሱም ፊልም ለመስራት ተላለው ብሎ ማስታወቂያ ደግሞ ተለጥፎ አየሁኝና ሄድኩኝ ሲሄድ ብዙ ሰዎች እየተፈተኑ ምናምን ነበር እኔ ልክ እሱ እንደሚለው እሱ ቢሮ ውስጥ ነበር እኔ እዚህ እንግዳ መቀበያው ጋር ሳሎን ነበር ያለነው ሳውራ ድምጽ ይሰማ ውስጥ እኮ ሌሎች ሰዎች እየፈተኑ ነበር በቃ አንዳፍታ አውጡልኝ ብሎ እነሱን አስወጥቶ እኔን አስገባኝ ከዚያ በኋላ ስክሪፕት ነው የሰጠኝ ለኔ ድምጽ ብቻ ጎልዶስ ነው ነገር ብቻ እንትና አለ በቃ የምፈልገው ሰው ይሄ ነው በቃ እንትና ያቶ አስቻለው መሰለኝ ካራክተሩና አቶ አስቻለው እኚህ ናቸው ይሄ ነው ድምጽ ያቶ አስቻለው ድምጽ ብሎ ያንን ሰጠኝ እሱን ሰራው እንግዲህ ወደ ጥቡ ሙሉ ለሙሉ እየተመለስኩ መጣው ከዚያ በኋላ ያልኖርኩት ልጅነት ምናምን እንዲህ ያለ ማአት እስከ የነገና አልወልድም አብርሽ ጋር እዛ ጋር ድረስ ሄድኩኝ የነገና አልወልድም ደግሞ ያው ጉማ በሱ የጉማ ተሸላሚ ሲሆን ሌሎችም ቀጠሉ ደግሞ በመሃል ሌሎችም እየሰራው ደግሞ ሲኦል እንትን ማን ነው ቁራኛ ላይ ደረስኩ ቁራኛዬንም እንዲሁ ዳገት ቁልቁለት ብዬ ያው በብቃት ተወጣው እሱም ተሸለምኩበት እንግዲህ ከዚያ በኋላም እንዲህ ያለ ደግሞ አሁን በቅርቡ እንትና የነ ቅድስት እንትና አለ እሱም ላይ ቆንጆ ትወና ነው እየተባለ ያለው ዶቃ ላይ ዋው አሁን እንደዚህ እንግዲህ ትልልቆቹ የሚባሉት ናቸው እንጂ በርካታ ስራዎች ሀገር ስጪኝ ሌሎችም ታዋቂ ሰዎች ጋር የኮሜዲ ስራዎችም አሉ እንደነ ፍቃዱ ከበደ ጋር ሁሉ ርዕሱን ረሳሁት እንጂ ምናምን እንደዚህ አሉ በአጠቃላይ ብዙ ስራዎች ሰርቻለሁ አሁን ከተመለስኩ በኋላ ማለት ነው ከቲቪ ከተከታታዮች ከሲትኮም ውጪ ፊልሞች ላይ በጣም ብዙ ሰርቻለሁ ቲያትርም እየሰራሁ ነው የቲያትር እንትና የዳዊትን ዚራ ዳዊትን ሆኜ እስከሚገርም ድረስ ሰዎች እስከሚገርማቸው ድረስ ነው ራሴን ቀይሬ ምናምን ዳዊትን ሆኜ የሰራሁት ማለት ነው አሁን ደግሞ ያው ዋዋጎ የሚል ቲያትር ላይ አለው ዋዋጎ እሱኛው ቲያትር ምንድን ነበር እስቲ ንገረኝ ስለሱ አጫውተኝ ዋዋጎ ምንድነው መሰለሽ እንደው ቲያትሩን ላለመናገር ዋዋጎ ዋድላ ዋሸራ ጉንች እነዚህ ሶስቱ በድሮ ጊዜ እንትናቸው ዩኒቨርሲቲዎች ነው የሚሉት እንግዲህ ራሳቸው አሁን ደራሲውም ዳይሬክተሩም ሻወሩ የሰማሁት ነው እነዚህ ድሮ ጊዜ እንትኖች ናቸው ዩኒቨርሲቲዎች ናቸው የቆሎ ተማሪዎች የሚማሩባቸው ቦታዎች ናቸው ትምህርት ቤት እና በድሮ ጊዜ እንደው በታሪክ ምሰሚ ያው እኔም በታሪክ የምሰማው ነው የደረስኩበትም ነገር ቢሆን የአንድ ገበሬ የአንድን የባላባት ልጅ አካባቢው የባላባት ልጅ አፈቀርኳት ብሎ ሽማግሌ አይልክም አፈቀርኳት ብሎ ደግሞ እዛ ወይም እንደ ገጠሩ ይሄ የከንፈር ወዳጅ ምናምን ነገር አይጠይቅም እንትን አይለም በቃ አይፈቀድለትም ዘር አለ ሀብት አለ እነዚህ ነገሮች ስለሚገደቡት እንትን አይልም እና ይሄ ታሪክ ደግሞ በዛን ጊዜ የነበሩ ሰዎች ዘረኝነትን ይሄ በሀብት መመካትን በዘር መመካትን በማንነት መኩራት ምናምን ሰብረው አልፈው ፍቅር ያሸንፋል ብለው የሚያውጁ ወጣቶች ናቸው እና ያን ነገር ስታዩ እዚህ ጋም እዚህ
ያንን ታሪክ እኔ ስክሪፕቱ ሲሰጠኝ ያን ዘመን እዚህ ዘመን ጋር እያሳየው ነው ሳነበው የነበረውና ሁሉም ነገር እዚህ ዘመን ላይ አለ። እያንዳንዳችን ህይወት ውስጥ የገባ ነገር ነውና ቲያትሩ በጣም ቆንጆ ቲያትር ነው። ሰዎች ቢያዩት እውነቴን ነው የምልሽ ማንም ተነስቶ አጨብጭበው አድንቀው ነው የሚወጡት ያዩ ሰዎች። የት ነው እየታየ ያለው? ዓለም ሲኒማ። መቼ ነው? አርብ 12 ሰዓት። አርብ 12 ሰዓት ላይ ዋዋጎ በጣም እርከን ራሱ ደስ ይላል። አይ በጣም አሪፍ ነው ብታየው አንቺ ደስ ይለኛል። ቆመሽ ነው የምታጨበጭበው አንቺ። አንደኛ ልጆቹ እኛ ተው እዛው አርት ውስጥ የነበረን ሰዎች ነን። እኔ ያለው ጥላሁን ዘውገ፣ በፍቃዱ ከበደ፣ ወይንሸት አበጄ እና ወይንዬ ማለችበት እንትና ደግሞ ማነሽ በእንትኗን ዘንጋሪት የሚል ቅጽል ስም አለ በእንትኑ በሆነ በጅዋጅ ቲያትር ሀና የምትባል ልጅ አለች እና ሌሎቹ ወንዶቹ የዩኒቨርሲቲ ተማሪዎች ናቸው። በጣም እኔ ልምድ ካለው ሰው በላይ በደንብ የሰሩት ነው። በቃ ልምድ አላቸው ከሚባሉት በላይ ብቃታቸውን ያሳዩት ተማሪዎች ናቸው። ገና አልተመረቁም እና በብቃት የተወጡት ነው እና ብዙዎቹ በቃ በጣም ነው የሚደመሙት በእነሱ የመጀመሪያ ስራቸው ነው። የመጀመሪያ ስራቸውን ደግሞ አሳምነው የሰሩበት ነው። ዋው በጣም ምርጥ ስራ ነው። በጣም ደስ ይላል። ተስፍዬ እስቲ ወደ ትራንስፖርት የጀመርክበት ቲያትር አኩርፈ ስትወጣ ቀጥታ ሄድከና ያቋቋምከው የትራንስፖርት አሁን ድረስ አለ ብለሃል። አቋቁሜ አይደለም ከዛ በፊት ምንድነው የምሰራው መሰለሽ? የኮሚሽን ስራ ነው የምንሰራው። መኪኖች ወደ ክፍለ ሀገር ሲሄዱ ለነጋዴ ለድርጅት ምናምን የማቅረብ ስራ ይሄን ልምድ ያላቸው ሰዎች ጋር ነው ጓደኞቼ ጋር አብሬ መስራት የጀመርኩት። ከዛ በኋላ እንዲህ እያለ የራሴ ደንበኞች መያዝ ምናምን መጣ። ከዛ በዚሁ መንገድ እየሰራው ያለው የትግራይ ጦርነቱ ተጀመረ። ያው መንገድ ምናምን ተዘጋጋ። ደግሞ ያኔ ያው ሲቀዘቅዝ በእጅ ሲፋጅ በማንኪያ አይደለም ወደ አርቱ ደግሞ ገባውና አርቱ ላይ እየሰራው ምን እያልኩ ምናምን ያው መንገዱ ሲከፈት ደግሞ የመቀሌ ደንበኞች በብዛት ይዤ እየሰራው ነበረ። አሁን በሱ እየሰራው ያለው የግድ ፍቃድ ማውጣት አለብኝ። ፍቃድ አወጣው የትራንስፖርት ፍቃድ አወጣው። ኢክራም ተስፋዬ ኢማም የመንገድና የደረቅ ጭነት አገልግሎት የሚል ከዛ በኋላ በሱ እየሰራ ነው። አሁን ልጄም የመንግስት ስራ ነበር የሚሰራው። እሱን ከዛ የግድ መውጣት አለበት። ከዛ የተሻለ ደሞዝ ነው እዚህ የሚከፈለው። አንተ ጋር አሁን ምንም ታደርገው ድርጅት ላይ ምንድነው የሚደረገው እዚህ? በቃ አንቺ ለምሳሌ አንቺ ወደ መቀሌም ሆነ ሽሬም ሆነ አሶሳም ሆነ ባሌ የሆነ የምትልኪው እቃ ካለሽ ባይሱዙ በኤፍኤስአር በተሳቢ በምናምን እሱን ከኛ ጋር ዲል ታደርጊያለሽ። ውል እንዋዋላለን። በዛ ውል መሰረት የምትፈልጊው እቃ የምትፈልጊው ሀገር ይሄድልሻል ማለት ነው። ከምን ፈልጎ ማገር ወደ አዲስ አበባ ማስመጣት እቃውን መቀበል ትችያለሽ። እዛ አካባቢም ካለ እንደገና ደግሞ መላክም ከፈለግሽ ትልኪያለሽ በመኪና ማለት ነው። እቃዎችም አለ። ለምሳሌ ግሼን የሚሄዱ ሰዎች አሉ አይደለ? ወደ ግሼን ሊሄዱ ሲሉ ከኛ ጋር ትራንስፖርት እቃቸውን በእናንተ እቃ አሁን ምግቦች ምናምን የሚላክ ከኛ ጋር ብዙ ጊዜ አሁን ከኔ ጋር የሚዋሉ ሰዎች አሉ። እዚህ 22 አካባቢ የሆኑ ሰዎች አሉ። በየአመቱ እኛ ጋር ነው እንትን የሚያደርጉት። እንዋዋላለን። ያ እቃ በፈለጉት መኪና እዛ ቦታቸው ድረስ ይደርሳል ማለት ነው። በዚህ አይነት መልኩ ነው። በተሳቢ አሁን ለምሳሌ አብሬያቸው የምሰራቸው አሉ። ሲሚንቶ 400 ኩንታል ከዚያ በታች የሆኑ እንትኖች የምናቀርብላቸው ገርም ነው። በዚህ አይነት መልኩ እየሰራን ነው ያለው። አሪፍ ሀሳብ፣ አሪፍ ሽቀላ ይመስለኛል። እንዴት አሪፍ ሀሳብ። ሲቀዘቅዝ በእጅ ሲፋጅ በማንኪያ የሚባል አባባል ይሄ ነው። በጣም አሪፍ ነው። እስቲ ማትረሳው ገጠመኝ ብናላት በአርቱም ውስጥ ሊሆን ይችላል። አሁን ባልከው በእንደዚህ በምትሰራቸውም ስራ ይሆናል። ማትረሳው ያስተማረ ወይ ያሳቀ ወይ የገረመህ አጋጣሚ? እሱ አሁን ብዙ ነገሮች አሉ። ለምሳሌ እኔ ዋና በጣም ጎበዝ ነኝ። እንደው ምናገርሽ ነገር እና ዋና ታዲያ ጎበዝ ነኝ ስልሽ ድሮ ነው በልጅነት ይቀጭን ሆኜ ሲወፈር እንደውም አሪፍ የበለጠ ጎበዝ የሚባል ነበር የሚመስለው። ግን የምትሆኝበትን ቦታ ለይተሽ ማወቅ ነው። አየሽ የምታርፍበትን አንድ አሞራ እኮ የሚያርፍበትን ዛፍ አይቶ ነው የሚመቸው ላይ የሚያርፈው። እኔ ሄድኩሽና ባቦያ ጋያ የሚባለው ቦታ ባቦጋያ እንደዚህ ወፍራም ነው። አሁንማ እንደውም ካስቻለሁ እና ከጀልባ ላይ የወረዱ ልጆች ጠብ ብለው ሲዋኙ ምናምን አየሁልሽ።
ከህፃናት በምን አንሳለሁ አልዋኝም ለብዬ ዋኛለሁ ብዬ ደግሞ እዚህ ጋር ማንሳፈፊያውን እዚህ ጋር አድርገውልኛል። እሺ በጀልባ አሁን እየሄድኩኝ እንትን ለባለቤቴ ጋር ነበርና ልሄድ ልክ ልዝናና ነው እኔ አብረን በጀልባ ልንሄድ ሁለታችሁ ብቻ? አዎ እንትን የሚነዳው ልጅ አለ የሚነዳውና ወለ አንተና ባለቤት ብቻ? እሺ ከዛ ልጆቹ ይዘለሉ ይዋኙልሻል ፊት ይላሉ እዛ ላይ ልጆች ዘለው የገቡትን እኔ ምን ያቅተኛል አልኩ በእድሜ መሰለ ጨዋታ። እሺ ዘል እየገባሁልሽ ከዛ ለመዋኘት እንዲህ ስል መልሶ ይገለብጠኛል እግሬ ወደ ታች ይገባል። ከእግሬ ተነሳው ቢስ ደግሞ መልሶ ያስገባኝና ተይዋልኩ ያንን አሳ የገማ የአሳ ውሃ በጣም እንትን ይላል። ጠጥቼው በፊት ቦርጬ ደህና የነበረው በቃ እዚህ ጉልበቴ ድረስ የደረሰ ነገር መሰል። አሁን ማን ያውጣኝ? እኔ እየጠጣሁ ነው እየዋኘሁ ነው የሚመስላችሁ? ወይኔ እኔ እኮ እየጠጣሁ ነው በቃ እዚህ ጋር ደርሷል እኮ በቃ እንደውም ትንሽ ብቆይ ያው በዚህ ባፌ እየገባ ነው አይደል ወደ ታች መስመጥ አይቀርም። ይሄ ማንሳፈፊያው እንትን አይደል። ከዛ እንትን አልኩና እንትን ጀልባውን የሚነዳው ኧረ በእናትህ አውጣልኝ አልኩት። ከዛ እሱ ገባና ልክ ጀልባዋን ወደ እኔ ገፋና ገብቶ ወደ ላይ አውጥቶኝ ወደ ጀልባዋ ላይ ወጣው። ከዛ በኋላ ነው በታክሲ እየመጣን እያለን ሰዎች ምን ይላሉ መሰለሽ እንደው ሰው መጥቶ እንደው ምግብ አይመርጥም እንደው ይላል አንዱ። ምንድነው እኔ እያገሳኝ ነው ይላል ያረጋኛል የጠጣሁት ያገሳኛል ነው ወጣግፈኔ መሰለው። አዎ አሳ በቃ የሚበላውን አሳ እኔ እንደው አለች አንዷ እንደዚህ አሳውን እንደዚህ ብድግ አድርጌው እንደው የሆነ ለውጥ ነገር ካለው አልበላውም። ሰው እንደው ዝም ብሎ ሳያሸት ምን ሳይል ከቶ እንደገና ሰው አዛ ያደርጋል። ለካ እኔ እያልኩ የምተነፍሰው እናቱ በልቼው አይደለም ጠጥቼው ነው። በሾርባ መልክ ነው ገባ። ምን በላት ታዲያ በቃ የዞርሽ ነው እንደው ሰው እንደው የሚበላውን አይመርጥም እንዴ ምናምን ታዲያ እናቱ ይኸውልሽ በልቼው አይደለም ጠጥቼው ነው በቃ ጠጥቼው ነው ልጅ በጣም ይገርማል። አስታውሳለሁ እንግዲህ የወታደር ቤትስ ያው ብሔራዊ ያለን አንድ ጊዜ እኔ ማስታውሰው ልንጠፋ ብለን 11 ሆነን ነው ሳሩ ተይው ሰንበሌጡ እንደዚህ ረጃጅም ነው እና 11 ሰዓት ላይ ወጣን። ስልጠና ገና ገብተን እኮ አንድ ወር ከ15 ቀን ምናምን ነገር ቢሆን በጣም ሰንበሌጡ በጣም ረጃጅም ነው። ከዛ በእንትን በኩል አሉ እንደውም አሁን ዴቭም ይኑር አይኑር እኔ እንጃ ያኔ ከሚጠፉት ውስጥ አሉ ልጆች አሁንም ያልሞቱ ልጆች አሉ ከሚጠፉት ውስጥ እና እንትን ከሰልፍ ሜዳው በስተቀኝ በኩል ገባን። ሳሩ ሰንበሌጡ ምንም እንታይ ነገር የለም። ማንም አታያያችሁ? ምንም አታይም። በቃ እዛ ውስጥ ከገባሽ ሰው አያይሽም፣ አንቺም አታይም። ሰው ሰማይን ብቻ ነው። ሰማይን ለማየት ነው ሳሩ እንደዚህ ገልጠሽ ነው የምታዩ። ከዛ ስንሄድ 10 ሰዓት ነው ተነጋግረን የተነሳነው። ስንሄድ ብቻ ወንዝ እናቋርጣለን። አሁን ትሄጃለሽ ገባሽ ሳር እንደዚህ እየጣልሽ ነው የምትሄጂው። እንዲህ እያደረግሽ ነው እየገለጥሽ ነው የምትሄጂው። አቅጣጫሽን ግን እየሳትሽ ነው የምትሄጂው። እንዲህ እንገልጣለን እየገለጥሽ ትሄጂ ደህና መንገድ እንደዚህ ወይም ዘንዶ የሄደበት መንገድ ከተገኘም ይለሰልሳል መንገዱና ወይ ደግሞ ትንሽ የድሮ የነበረች የእግር መንገድ ካገኘን እንደዚህ መብራት የምታበሉ ነገር የለሽ። ሌሊት ነው በቃ በግምት ነው የምትሄጂው። ስንሄድ ነጋ። እስኪ የት አካባቢ እንደርሳለን ብለን አሁንም ሳር ነው። በቀን ደግሞ ዛፍ ላይ ወጥተሽ መመልከት አደጋለሁ። ጥበቃሉ ዘብ ዙሪያ ጥበቃ በርቀት በጦር ሜዳ መነጽር የሚያዩሽ ዛፍ ላይ ስትጠለጠይ ቢያሽ ይቀልብሽ ይችላል። ብቻ ስርስሩ ነው የምንሄደው እንሄዳለን። የሚቆም የለም። ተከታትለን ምን ስንቅ አለ ከተማ እንበላለን ብለን ነው። አቤት በቃ እንደዚህ ስንዞር ለካ ወደ ውጭ አልወጣንም። እንዳዞረት ይዛናል ወንዝ ነው ለካ 40 ጊዜ ብንሻገረው በቃ እዛው እየተሻገረው አሁን ደረስን። በቃ ይሄኛው የትኛው ማን የሚባለው ወንዝ ነው እንጃል። በቃ ራሳችሁ ስያሜ እየሰጣችሁ ስናል ልክ 12 ሰዓት ተኩል አካባቢ ላይ ማታ አሁን ጨልሟል። እስኪ ዛፍ ላይ የሚወጣ ይውጣ ምናምን ተባለና እኔ ወጣሁ ዛፍ ላይ ልክ ሳይ ፏ ያለ ከተማ በቃ ነቀምት ገባን። እሺ ደስ አለ። በቃ ብራቮ በቃ ነቀምት ገብተናል። ይሄው በመብራቱ በዚህ በኩል ይታያል ተባለ። በቃ ያኔ ሞራላችን መጣ። እሺ በዛ ልክ መብራቱ ባየንበት አቅጣጫ ስንሄድ
የት ቢሆን ጥሩ ነው? እዛው ማሰልጠኛችን ራሳችን ወይ ከዛ ልክ ከሳሩ ወተን ሜዳው ላይ ስናልፍ ምንም የተነፈሰው ነገር የለም። እየሄድን ብቻ መሬት ላይ ነው እየሄድን ሁላችንም 11አችንን የጎደለ የለም። በቃ እጅን ገብተን እንግዲህ ተመልሰን እጅ ሰጠን። ያው ከጂ ተብለን ነበር ጧት ማታ ነው የገባነው። ያው በነጋታው ጧት ቅጣት ነው። ያው አሸዋ 25 ኪሎ ተሸክመን ምናምን በቃ ተነስ ሩጥ ምናምን። ዛሬ እንደውም ሲቀጣን የነበረው ሻለቃ ያው የኛም ማህበር አባል ሆኗል። ዋው አሉ የማህበር አባል ወንድማችን ነው አሁን። እና እንደዚህ አይነት ገጠመኝ እዛ ገጥሞኛልና ይገርማል በጣም እና አስታውሳለሁ። አሁን እንደቀልድ አለ ያወራህልኝ። አሁን ዘንዶ በሄደበትም እንሄዳለን ማለት ዘንዶ እኮ እንዴ ያጋጥመናል፣ እንገላለን። የምርህን ነው? እውነቴን ነው የምልሽ። አያስቸግርም እሱን ለመግደል ግን? እንትን ነው ህዝብ ስትት ይበዛበታል። አሁን ብዙ ህዝብ ሲሆን ይኸውልሽ እዚህ ቁጥቋጦ ነገር ነው ወይም ሳሩ ነው አለ እዚሁ ሲጋ በለው ባካፋው በምናምን በዱላው ስለሚመጣ እሱ ጭንቅላቱን ለመደበቅ ነው ጭንቅላቱን የሚሸፍነው ለመሸፈን ነው እንትን የሚያደርገውና እኔ ያለሁበት ብርጌድ ራሱ 5ኛ ብርጌድ ከ5 በላይ ዘንዶ ገለናል። ያው እኔ ብቻዬንም ባልሆን አብሬ እኔም ዱላ አስተዋጽኦ አድርጌያለሁ። ነፍሰው ከፋካፋለች እንደዚህ የምትይዣት ሁሉም በዚያ ነው እንትን የሚለው። አንድ ልጅ እንደውም አሁን በቅርቡ ስሙን ሁሉ አለ ብለውኛል። የመጀመሪያ ቀን ሳሩ ስንመነጥር እንደዚህ የጣልን ስንል ጫጫታ አለ። ከዚያም ነው እንትኑ ዘንዶ አሁን የሚሄድበት ነው የሚጠፋው። እንደዚህ ሲንጫጩበት ገባች ድምፁ እንትን አይደለም። አንድ ሰው ቢሆን አድብቶ አንድ ሰው ላይ ይጠመጠማል። ብዙ ስለሚንጫጫበት ግን የት እንደሚሆን እንትን ስለሚል ራሱን ለመደበቅ ነው። እና እንደዚህ ልጁ ያለ ሲል ዘንዶ ደንግጦ ብሎ እጁን ይዞታል። ወይኔ ብሎ እንደዚህ መንጭቆ አወጣ። ያው ዘንዶ እዛው አካባቢ ላይ ነው ተጠቀለለው። ዘንዶ ተገደለ። ልጁ ግን ምን ቢል ጥሩ ነው? ወይኔ ለእናት ሀገሬ ምንም ሳላገለግላት ወይኔ አካል ጉዳተኛ ሆንኩባት። ተቆረጠጁ ምን ይቆረጣል? በቃ እንደዚህ ነው ቆዳውን እንትን ያለው እና አሰልጣኙ አየውና አይዞህ በዚህ ነው የምትተኩሰው ችግር የለውም እሱ ሊመጣ ፈልጎ ነው ወደዚህ ቦርድ እንዲባል እንዲላክ ፈልጎ ወይኔ ለእናት ሀገሬ ምንም ሳላገለግላት ወይኔ አካል ጉዳተኛ ሆንኩባት አለ። እንደለም በዚህ ነው የምትተኩሰው እንደዚህ እንደውም ይሄኛው አይተኩስም እንደዚህ በዚህ ነው የምትተኩሰው ምናምን። ለማንኛውም በፋሻ ምናምን ታሰረለት ሐኪም ቤት ሄዶ በሱማ ቦርድ እንዲባል እንዲመለስ ነበር ብልጥ ሆኖ። እንደ እባብ የመንከስ እንትን የለውም አይደል? እባብ ማን ነው ዘንዶ አይነክስሽም። በቃ መጠምጠምና መግደል ከመስበር ሰባብሮ እንትን ማለት ነው። በቃ ከዛ በኋላ ነው የሚወጣው ያጠገብ የመጣው እንጂ እንደዚህ እንደ እባብ ነድፎ ምናምን ነገር እርሱ እኔ ብዙ ጊዜ አይተናል። ቆዳውን ሁሉ ገፈናል። ቦርሳ መስሪያ ምናምን ሁሉ እንትን ብለናል። ጥርሱ እንደዚህ ወደ ውስጥ የመጋዝ አይነት አለ እንደዚያ ነው። ውስጥ ጥርሱ ወደ ውስጥ ያስገባል፣ ግን ወደ ውጭ ለማውጣት በጣም አስቸጋሪ ነው የሚሆነው። ይሄ እንደዚህ ወደ ውስጥ እንትኖቹ ጥርሶች እንዲህ በቃ እንደዚህ ተደርድረው ያሉ ስለሆነ ለመያዝ እንትን እንደዚህ ያዝ ለማድረግ በቃ እንደዚህ ይይዝበታል። ወደ ውስጥ ግን በቃ ተንሸራቶ ነው የሚያስገባው። እና እንትና ይሄ መንደፍ እንደ ባብ መንደፍ ምናምን አይደለም። ይገርማል፣ በጣም ይገርማል። እስቲ ማትረሳው መልእክት ማትረሳው ምክር የመከረ ሰው የሰጠህ አስተያየት ሊሆን ይችላል በስንቱ ላይ ወይ የሰራው ስራ ላይ በውትድርና ላይ ሊሆን ይችላል። በማንኛውም በህይወት አጋጣሚ እንደ መርህ አድርገህ ተጠቀመው የሰዎችን ማትረሳው ምክር አለ? እሷ እኔ በቀደም ዕለትም ያልኩት ነገር አለ። ምንድነው መሰለሽ እንደዚያ ካልሽ አሁን መጽሐፍ አነባለሁ፣ በፊት መጽሔትም አነባለሁ፣ የወደቀ ጋዜጣ አንስቼ አነባለሁ። ግን ማን እንደተናገረው አሁን ጠፋብኝ እንጂ ወይ በዓሉ ግርማ ነው ወይ ደግሞ ሌላ የሃይማኖት አባት ሊሆን ይችላል። ገንዘብህ ባልሆነው ገንዘብህ ሐውልት ስራበት የሚል በቀደም መቅዶኒያ የእንትን ማሰባሰቢያ ላይ እዛ ላይ ተናግረዋለሁ። እና ይሄ አባባል ነው ከጭንቅላት የማይጠፋው። ገንዘብህ ባልሆነው ገንዘብህ ሐውልት ስራበት። ገባ? ይሄ ማለት ምንድነው መሰለሽ እዚህ ጋር እዚህ ምድር ላይ የምናገኘው ሀብት የምናገኘው ንብረት ምንም ወርቁም አልማዙም ቢከማች የኛ አይደለም። ይልቁንስ በዚያ ነገር በጎ ነገር ሰርተን ብናልፍ በጎ ነገር መስራትን እንደዚያም ነው አባባሉ። በጎ ነገር ጥሩ ነገር ሰርተህበት ለፍ። ሐውልት ዝም ብለህ በድንጋይ ደርድረህ አቁምና ሂድ አይደለም። ሐውልት የሚሆነው ሁሉ ጊዜም በቃ ስምሽ እንዲያስረሳም የሚችል ጥሩ ነገር መልካም ነገር። ለምሳሌ ክርስቲያን ከሆነ ቤተ ክርስቲያን ቢያሰራ
ሙስሊም ከሆነ መስጊድ ቢያሰራ ሌላም እንደገና ልክ እንደ መቄዶንያ አይነት ትልልቅ የበጀት ጥያቄ የተደቀነባቸው የእርዳታ ድርጅቶችን ወደ እነዚህ ሀብቱን ገንዘቡን ቢያውል ጥሩ ነገር ነው። ይሄ አባባል ሁሌ ጭንቅላቴ ውስጥ አለ እና በተቻለኝ አቅም አሁን መልካም ነገር ሰርቼ ማለፍን ነው የምፈልገው። በጣም ደስ የሚል ሐሳብ ነው። በጣም ከልቤ ነው የማመሰግነው። እኔ አሁን አንድ ማጠቃለያ ላይ ማስተላለፍ የምትፈልገው መልእክት ካለ እሱ እንድታስተላልፍ ፈልጋለሁ። የመጨረሻው ጥያቄ እሱ ነው። ከመጨረሻው በፊት ግን እንዲሁ የሆነ የምታቀርብልኝ ነገር አለ ወይ? የሽመድርካቸው ብቻን ያልካቸው ሞኖሎጎች አሉ ወይ? ያጠናሃቸው እንትኖች ልታሳየኝ የምትችለው ነገር አለ ወይ? የማያስጨንቅ ከሆነ እኔ አያስጨንቀኝም። አሁን ለምሳሌ እንትን አለ የሚያስቅ ነገር ነው። አሁን ዋዋጎ ላይ ምን ትለኛለች ልጄ ጠፋች ምናምን ተብላ ትገኝና በኋላ መልእክት ይመጣል። አይ ይሄ ጥሩ አይደለም ለኔ ይሄ ሞቴ ነው ምናምን ካለ በኋላ ሰውየው ተወራው ይሄንን ነው ሁሌ በቃ እንዴ እኔ ላፍ አድርገው ይቱል እንዴ አዝዬ ሽሩሩልሽ ነበር እንዴ ታዲያ ያገባው ለምን ሆነና ነው ለዚህ ቢያስቁኝ ነገሮች አሉ። ሌላው እንግዲህ በቅርቡ ያው ረሳሁት እንጂ ስንጥቃት የሚል ቲያትር ነበር አጼ ምኒልክ ሆኜ የሰራሁት። እኔ እንጃ ረሳሁት። እዚህ ላይ በጣም የማረሳቸው ግጥሞች ነበሩ። አሪፍ ነገሮች ነበሩ። ከዚያ ውጭ እስካሁን ግን ያልኩሽ እንደው ከጭንቅላቴ የማትጠፋው ማናት መሰለሽ? የመጀመሪያም ስለሆነ የመጀመሪያ ያው የታተመ ነገር አለ እዚያኛው አጼ ቴዎድሮስ ላይ ደጃዝማች በለጠ ሆኜ የሰራሁት እስካሁን ምረሳ አይመስለኝም። ካረሳው እሺ ደስ ይለኛል። ትላንት ለአባቴ እንደነገርኳቸው እርግጥ ነው ነገሩ ድል ማድረጋቸው 10 ፊት አውራሪ 20 ቀኝ አዝማቾች የተራም ወታደር ብዙ ባላባቶች 5000 ሆነ ወደ ስፍራ ስንወርድ የሻለቃችንም ደጃዝማች ወርኒራድ አጠገቡ ደርሶ በለው ፍለጠው ምናምን ሲል አጠገቡ ደርሶ ቀኝ እጁን ቆረጠው የምትል ነገር ነው የሚጨረሻው አጠፋች። ይሄን አረሳው በቃ እንደው መጨረሻውንም ባገኘው መጽሐፉን በገጥማት ደስ ይለኛል እንደው እና ይሄ ነው እንግዲህ መጨረሻ ላይ ማለት ፈልገው እንዳልኩሽ ቀደም ያው የብሔራዊ ውትድርና የነበሩ ልጆች አሉ በዓለም ላይ ያሉ በሙሉ ተሰባስበው እንደ መቄዶንያ አይነት ድርጅቶች መደገፍ የሚያስችል አቅም ብንገነባ ምክንያቱም ሁላችንም እንተንካል መቄዶንያ አሜሪካንም አለ እንግሊዝም አለ አውስትራሊያም አለ እና በየቦታው ካለንኛ ለመቄዶንያ የሚሆን ገንዘብ አሰባስበን መርዳትም እንችላለንና ሁላችሁም ወደዚህ ማህበር እንደው ብትመጡ ጆይን ብታረጉ ብዬላለሁ። በጣም ከልቤ ነው የማመሰግነው። እጂ በጣም አመሰግንሻለሁ። እኔም በጣም ነው የማመሰግን ስለመጣለኝ ጣፋጭ ወግ ስለወጋኝ የእውነት ድጋሚ በማግኘቴ በጣም ደስ ብሎኛል። በጣም እኔም በጣም ነው ደስ ያለኝ። ከልቤ ነው የማመሰግነው። እኔም አመሰግናለሁ። እንግዲህ ተመልካቾቼ ከተስፍሽ ጋር የነበረኝ ቆይታ ይህንን ቢመስልም ገና እኔ እንግዶቼን ወይም ማቀርብላችሁ እንግዳ አለኝ ገና አልጨረስኩኝ። በያላችሁበት መልካም ቆይታ ተስፍሽን ሸኝቼ እመለሳለሁ።